ባንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደድ አያበቃም ምን ያህል ብታደል ምን ቢወደኝ እንዳንቺ ያለ ቆንጆ አፍቃሪ አምላክ ሰጠኝ ይብዛም ይነስም ጉዳይሽ አልጠፋምና ካሳብሽ ትወጂኛለሽ ወድሻለሁ የውነ ሰላም 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 የኔ ውድና ብርቅዬ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ደብረ ዘይት ላይ ሁለተኛ ቀኔ ነው ማለት ነው። ያው በትላንትናው ልብስ ነኝና ድንገት ስለመጣው ብዙ ልብስ አልያዝኩም። ብቻ ደስ ይላል ወይዘሩ እግዚአብሔርን አይጠገብምና ይሄ ምን ልበላችሁ ንፋሱ ፀሐዩም ሁሉም ተመጣጣኝ ሆኖ በጣም ደስ ይላል። ዛሬ አዲስ ቦታ ነው የሄድኩት። ያው ትላንትና ብዙ ነገር ላሳያችሁ አልቻልኩም እንዳሰብኩት ምክንያቱም በሹፌር ነበረ ቦታ እንትን እየተመራኝ ነበረ በሹፌር ነበርና ያው እንግዳ ሳይሆን ያው አንድ የጉዞ ጓደኛ አፍርቻለሁ። ምን ይሻላል ፈጣሪ ሰው አዘጋጅቶልኝ እና ምርጥ ልጅ ታውቂያለሁ እዚህ እና ቃል ገብታልኛለች ብዙ ቦታ እንደምታሳየኝ አሪፍ ነገሮችን ዋና የሚባሉት ነገር አሪፍ ቦታ ያለበት ቦታ እና በቃ ብቻ ብዙ ቦታ ልትወስደኝ ነግራኛለች። ለሊቱ ሙሉ በቃ ከሷ ጋር ሳወራ ነው ለእናንተ ማሳያችሁ ነገር ራሴን መዝናናበትን ነገር እያሰብኩ ነበርና ምን ልላችሁ ፈልጌ ነው ዛሬ በጣም ነው የምንዝናናው። እግዚአብሔርን ደብረ ዘይት ከአንድም ሁለት ከሁለትም ሶስት ከሶስትም አራት ብዙ ጊዜ መጥቻለሁ ግን ደግሞ ትላንትናም ዛሬ የሚሄድኩበት ቦታ አልሄድኩም እና እስከዛሬ ደብረ ዘይትን አቃታለሁ ብዬ ነበር ማስበው ግን አሁን አላቃትም። ካምፓላ አቃታለሁ ብዬ በሙሉ አፌ አልናገርም እና በወሬ ከሚይዛችሁ ይሄን ቪዲዮ ጀምሩ ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ እና ከኔ ጋር ነው ብሎ ዛሬ በጣም ፐርፌክት የሆነ ነገር ነው ማሳያችሁ። እንግባ ጓደኛዬንም አስተዋውቃችኋለሁ። በራቀነው ቆንጆ ልክ እንዳንቺ ያማረ ዛሬ ነገና በርቺ በፈገግታሽ ደምቆ ባንቺ ጸዳል የኔ ደስታን እጥፍ ድርብ ሆኗል ቢታሰስ ቢፈለግ እንዳንቺ ይገኛል ያደለው እንደኔን ጉብል ልጅ ያጠምዳል አሁን ዘየደልኝ ልብ ያገኘ መላ ሃይ ሌዲስ ኤንድ ጀንትልመን ይሄን ቦታ ላሳያችሁ ነው ባይዘው ይሄን ቪዲዮ የከፈትኩት የሆነ የዋሻ አይነት ስሜት የለውም። ከዛ በጣም ነው የሚያምረው። አትፍሩም ያለ ማርያምን በጣም ነው የሚያምረው። አከበርኳት ዳኑዬን አትፍሬንቻ ይባሉ ሰላም ቢያቸው ግን ሰላም አልሽ። ሰላም እንዴት ናችሁ? የፍቅር ፋሚሊዎች ወራብ ሶሪ ነይ ወደዛ ታጠፊ ሰማኑ ሳይሳይሽ ወደዛ ታጠፊ ቆይ የነገ ብላጫት እሺ ቆይ ወደዛ አትዙሪ። ቲክቶከር ታውቂያለሽ? ዳጊ ዩቲዩብ ነበረው አይ ቲንክ ዩቲዩብ ሰራ በቲክቶክ ነው የማውቀው ነው። አሁን እንጂ ማለት ነው ኮስተርዬ ቦታ አለው ምናምን ብለዋለሁ ዝም ብለሽ ኧረ ተይ አቅርብሽ እንደው ማለት ጥሩ አጋጣሚ ነው የቀናችን አንድ አጋጣሚዎች መጠቀም አበረታች ከስፈራሪኛ አበረታች እሺ ጎበዝ በቃ ብርቺ እዚህ ጠብሽ ማርያም ያልሽ ከዛ ከቆየውብሽ ማለት ነው ፍቅር ነኝ እንጂ ምናምን በኝሽ እሺ ተወሰነ ደቂቃ ሰጥቻለሁ። ቤተሰብ ዛሬ ለየት ያለ ነገር ነው አብዳለች እንደምትሉኝ አልጠራጠርም። አታስጩኝ ከቆየውብሽ ነይ
እንዳትቆይ አይፈይ ሊድ እየሄድኩ ነው መልካም እድል አንተ ተደብቀ ቀረጽ እሺ እስካስፈቀደ ድረስ ሃይ ዳጊ እንዴት ነህ አለሁልህ ሰላም ነው አለሁ ቴንክ ዩ ሰላም ነው አለሁ አንተ ከየት ተገኘህ እኔ እንኳን ሰነበትኩ እዚህ ከመጣሁ ሰነበትኩ እዚህ ደብረ ዘይት እንዴት እኔ ዝም ብዬ ልዝናና እንጂ ላቀስቼ አንተ በሰላም ነው የመጣው ከጓደኞቼ ጋር ነበር የመጣሁት ጥለውኝ ካሜራ ይዣለሁ ብቸኛ ነኝ ኖርማል ነው ካሜራ ምናምን ኧረ ችግር የለም ያደግንበት እንዴት ናችሁ ዩቲዩብ እየሰራሽ ነው እንዴት ናችሁ የፍቅር ፋሚሊዎች እንዴት ነህ በአካል አይሃለሁ መንፈስ ኤአይ ነበር መስልሽ እንዴት ነው በእናትሽ እኔ ብቻ ሳይ እግዚአብሔርን ሀገሩ ምናምን ቆይ እመለስበታለሁ ብቻህን እንዴት ልትሆን ቻልክ እዚህ ቦታ ላይ አለሌ ጓደኞች ነን ይገርምሻል መጣን ይወል ብቻዬን ቁጭ ብያለሁ እና ከተፈጥሮ ጋር እያወራሁ ነው እያልከኝ ነው ደስ ይላል ደስ አይልም ቦታ በጣም ነው ደስ የሚለው እየነገርኳቸው ነበር ማርያም በጣም ነው ደስ የሚለው ለማካበድ ምናምን አይደለም ሰላም አለ ምናምን ቦታ ታይሽ እኔ ቡና አልጠጣም ግን ታውቃለህ እጣን ጪሱ በጣም ነው ደስ የሚለው ቡና አልጠጣም እና ምን በምጠጪው እኔ መረር ያለ ነገር ነጭ አረቄ ሻይ ይምጣልሽ አረ ችግር የለም ከኛ ጋር ተቀላቀል ጓደኛ ያለች ና ያው ሻይ ማዛልኛለሽ እዚህ ጋር መጣታችሁ ኦሬዲ ነው ቦታውን ላይ አረ ተነስ አትግደደር እዚህ ጋር እየጋበዝንህ ነው ነይ በቃ መጣች እሷ ትመጣለች እኮ እንትን ይዛታል ሸሚ ይዛታል ሰላም ቁጭ በይ ማርጌ ደንግጣ ነበር ሄጄ ላናግረው ስላት በአካል ለመጀመሪያ ቀን ነው የምንገናኘው አይቻት አላውቅም ብሏል ማይክና አይደብርክ ባይዘው ሀገሩን በጣም ነው ማቀው ይሄው ሰው ራሱ ጠፍታ ደብረ ዘይት እዚህ መዳፌ ውስጥ ናት የምር እዚህ ትመጫለሽ ብዙ ጊዜ እዚህ ነው ተቀበለው ስለ በጣም በቃ እዚህ መመጣው ጌታን በል እኔ አውቄ ነው ተነስቼ ነው ዝም ብዬ መጣሁት እንደ ድንገት እሷ አገኘ ጥሩ ሰው ገጠመኝ ተመችቷችኋል ወንደለ እንዴት ነህ አንተ ደህና ነህ ወይ እንዴት ቲክቶክ ላይ አሁን ቀረብ ባልክ እንጂ ዩቲዩብ ላይ አላየህም የለህም አይ በተገናኘንበት አጋጣሚ የሆነ ሐሳብ ልጠይቅ ብዬ ዩቲዩብ ቀላል ነገር አይደለም ባክሽ ትንሽ ልቤን ሰብሮታል ዩቲዩብ የኔ ልብ ይሰበር ልልክ ነበር የቃለው ለምታ ነው ዩቲዩብ ላይ ጠፍቻለሁ ባክሽ ሰሞኑን ቲክቶክ ላይ ነው ያለሁት ለምን ወደ ዩቲዩብ መምጣት ሐሳብ የለ ከባድ ነው ዩቲዩብ ለምን ዩቲዩብ ሀክ ተደረገ ታውቂያለሽ አላውቅም 78 ሺህ ምናምን ዩቲዩብ ነበረብኝ ሀክ ተደረገ እሺ ከዛ በኋላ በቃ እና ሀክ ተደርጋለ ምናምን ብለህ ሌላ አካውንት ከፍተህ አሰራም እንዴ ተስፋ ከምትቆርጥ ውስጤ ተረበሸ ማለት ከዛም በኋላ እኔን ይረበሽ አሁንም አያቻው የቃለው ለምታ ያስቸግረኛል ይቅርታ እኔን አበዛለሁ አይ የምርቁም ነገር እግዚአብሔርን የምሬን ነው ግን አይ ሀክ መደረግ ሊደብርክ በሰዓቱ ይችላል ሞር ግን ከምታው ሀክ ላደረጉክ ራሱ ላንተ ምንም ወድቆ መነሳት ነው ዋናው ነው አይ ያኛውን አካውንቴ በሆነ 78 ሺህ ነበር እና ታያቁት ፋሚሊዎች ራሱ 78 ሺህ ሰብስክራይብ ነው ቀላል አይደለም 78 ሺህ ሰብስክራይብ ለማምጣት ምን ያህል እንደሚደክም ያው በእኛ በጀማሪዎች ያውቁታል ስንት ነገር ጸጉራችን ተላሽተን ምናምን ነበር ያመጣ ነውና ትዛል እግዚአብሔር ሲመለጫጨት ጸጉር ሲለጫጨት እንደዛ ለፍተን ያመጣነው ነገር አሁን ሲል በጣም ያናዳልና ድጋሚ ደግሞ እንደ ድሮ ብርታት አይኖርሽም ገባሽ እዛ አካውንቱን
መስራቱ ላይ ፎከስ አላደረኩም። ቲክቶክ ነበር በፊት የምሰራው ወደ ቲክቶክ እንጂ ቲክቶክ ላይ ይሰራል። አረ ወደ ዩቲዩብ ነው ወደ ኢንስታግራም ይናፈቀ ይመስለኛል። ላይክ አይ ቲንክ በዚህ አጋጣሚ የዩቲዩብ ኦዲየንሶች ሁሌ ነው እውነት ላይቭ ስገባ ምናምን አረ ዳጊ አረ ምናምን ይሉኛል። የሆነ ጊዜ ራሱ ላይቭ ላይ እናንተ ተገናኝተን እያሉክ ነበር ከስር ይጻፉልህ ነበር እና እንግዲህ በፍቅር ቤተሰብ ስም እንገናኛለን። አረ እንገናኛለን። መቼ ነው የምትሄደው? እኔ እንኳን ትቆያለህ? ነገ አንተ መቼ ነው የምትሄደው? እኔ አልወሰንኩም መቼ እንደምሄድ አላውቅም። አትቆይም? ሀገሩ ስትመጪ ማለት ነው እንደ ቀን ልትመጪና መውጣት ግን ይከብድሻል። አዎ በቃ አንድ ቀን እየጨመርሽ ምናምን በተለይ እንዲህ ከሚያውቅ ሰው ጋር ምናምን ስትሆን በጣም አሪፍ ነው። እኔም የሚያውቅ ሰው ጓደኞቼ የሚያውቁ ናቸውና አስቀምጦኝ ይጠፋሉ እንጂ ቡናህን ጠጣ ምንም የለኝም፣ ፍቅረኛም የለኝም፣ ምንም የለኝም። በቃ እነሱ እስኪደውሉልክ እኛም እንውጣ በቃ እዚህ ሻይ ቡና ካልን ከኛ ጋር ለምን አትሆን? እንዴት ማለት አልገባኝ። እንዴት ማለት እስኪደውሉልክ እኛ የምንሄድበት ቦታ ሳውን ልትወስደኝ ጊዜ ያጓጓችን ቦታዎች አሉ። ሜቢ አንተም ታያለክ ብዬ አላስብም። ይሄዳ ከኛ ጋር ድንገት አሁን ቁጭ ብለህ ከምትቆዝም ቃል አድርገው ምንድነው? አሁን ያልቆዝም አይ እሺ በውስጡ ማለት ነው። የነጣጭ ፈጣጣናት እሺ እንዲህ ነው እያለ ያለ ዞራት ልጅ እዚህ ኮናችሁ ይሁንሽ። አዎ ከደብረ ዘይት አንወጣም። እስኪደውሉልኝ ድረስ አዎ ማርያም በቃ ሂሳብ ልክፈል ነው በቃ ምን ነገር አትወስዱ በቃ ተው ነው ቪዲዮ ምናምን ቲክቶክ ሰራ በቃ አሁን አንተ ስናገኝ ሀሳብ ቀየረ እና ቲክቶክም ዩቲዩብም እንሰራለን ማርያም አቶ ዳግምን በቁጥጥር ስራ አውለነዋል። ካላት አጠረኝ እኮ ባይዘው ካሜራማን ስልክ ተደወለለትና የምትቀርጸን ዳናይት ናት እና ሰው በምትመራን ነው የምንጓዘው። ባይዘው ዛሬ ያለ ሰው እንቅስቃሴ የለም። አትመንኝ እኔን ባይዘው በዚህ ኒድ ስል እና ይሄ ሪቪው በዚህ እስቲኛው በጣም ነው የሚያምረው። ፋሚሊዎች ማለት ነው በፍቅር ፋሚሊዎች ኢትዮጵያ ስትመጡ አንዳችን በፍቃደኝነት ደብረ ዘይት እዚህ አምጥቼ ፋኑ ማረጋጋት ማርያም በጣም ነው የሚያምረው ቦታው እንዴ! በዚህ አይመችም ለማየት አያምርም? በጣም ነው የሚያምረው ማርያምን ደብረ ዘይት ስንት ቀን ሆነ? 3 ቀን እኔ እኮ ትላንት ነው የመጣሁት። ማርያም ሰነበትኩ ምናምን ስለቅድ አመረርክ አይደል? እኔ 3 ቀን ነው በቃ ዛሬ መጨረሻ ቀን ነው ነገር። በዚህ 3 ቀን ግን ስንት ሀይቅ አየህ? አንድ እዚህ ሊሳቅ ነበር። ከዛ በኋላ እዚህ መጣሁ በቃ ከዛ በኋላ ላይ ምን ደብዛል ግን ነቃበል ትንሽ ደብሮኝም ምንም ስለነበረ በዛው መጣሁ በቃ ትንሽ አይምሮዬን ፈታ ላድርገው ብዬ ነው የመጣሁት። አልበጠበጥንማ አልበጠበጥንም ማርያምን ሆነት እንዴ አንቺ እንደዚህ ነው የሰማሽ እንዴ ደብሮሃል? እኔ ላዝናና ቀልድ ስናገር አይስቅም። ቀልድ ስናገር ምን ስል ቴንክ ዩ ምንም ልስቅልኝ አልቻልክምና ለዋኝልክ እዚህ የሀይቅ ትሪት ላሳይክ ዳሩ እንደ ያምራል አይደል? አው እግዚአብሔርን በጣም ነው የሚያምረው። እንዴ ዳሩ ሀሳብ ስጪ እንጂ የሆነ ሀሳብ ስጪ። እንዴት ይሄ ልጅ ላዝና ነው ምን ላድርግል? ውሃው ላይ ዳኑም ታዛሳ አይደል? እንቀስቅዝ አለ ዋና ነፍስ እንደዚህ እንግባ። አቤቱ በጣም ነው ግን የሚያምረው። በቃ እኔ በእውነት እግዚአብሔር ነው የምልሽ አንዳንዴ ተፈጥሮ እኔ እንጃ በቃ አንድ ክፍለ ሀገሮች በጣም ነው የሚያምሩት። አሁን እኔ ባለፈው ሐዋሳ በጀልባ አይደሻል? አዎ ትላንት ሄጃለሁ። ከኔ ጋር ትሄጂም በጀልባ እንሂድ ማርያምን በእውነት ይደገም የምር እንሄዳለን በጀልባ። ኧረ እኔ ደስ ይለኛል። እንዴ ቀዘፍኩላ እንዴ ቀላል ሰው አድርገኸኛል አይደል? ነዳው ካፒቴን አንቺ ናምኑ
አረ እምነት የሚጣልብኝ ሰው ነኝ አለው። እግዚአብሔር ይመስገን። እንዴት ነው ዩቲዩብ? እኛ ከተውኑ በኋላ ምን አዲስ ነገር አለ? ዩቲዩብ ባይዘው እኔ ራሱ አይ ቲንክ 2 ሳምንት 3 ሳምንት ጠፍቼ ነው አሁን እየሰራለሁ። 4 ቀን ምን ነው እግዚአብሔር ያው አንዳንድ አልተመቸኝም። ዩቲዩብ ደግሞ የሆነ ጊዜ ሊሰጠው ይገባል። ሐሳብ እና ጥሩ ሙድ ላይ መሆን አለበት እና ሰው ይፈልጋል። አዎ ልክ ነው።